አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 11 ቀን በዚች ዕለት አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም እናት የሆነች የተመሰገነች የቅድስት ሐና የዕረፍቷ መታሰቢያ በዓል ነው። ይህችም ቅድስት ከኢየሩሳሌም ሀገር ከሌዊ ነገድ ከካህኑ አሮን ትውልድ የሌዊ የሚልኪ ልጅ ለሆነ ለማጣት ልጁ ናት። ለማጣትም ሶስት ሴቶች ልጆች አሉት። ታላቂቱም ስሟ ማርያም ናት። ሁለተኛዋም ስሟ ሶፊያ፣ ሶስተኛይቱም ስሟ ሐና ናት። ታላቂቱ ማርያም ለመባል ተድራ አዋላጅ የሆነች ሰሎሜን ወለደቻት። እርሷም መድኃኒታችንን ከወለደችበት ጊዜ ጀምሮ በስደቷ ወራት ከአረጋዊ ዮሴፍ ጋር እመቤታችን ድንግል ማርያምን ያገለገለቻት ናት። ሶፊያም ለባል ተድራ ለመጥምቁ ዮሐንስ እናት የሆነች ቅድስት ኤልሳቤጥን ወለደቻት። ይችንም ቅድስት ሐናን ከይሁዳ ነገድ ለሆነ ጻድቅ ስሙ ኢያቄም ለሚባል አጋቧትና እመቤታችንን ቅድስት ድንግል ማርያምን ወለደቻት። እኒህም ሰሎሜና ኤልሳቤጥ ለቅድስት ሐና የእህትማማች ልጆች ናቸው። የዚህችንም የቅድስት ሐናን በስውር የምትሰራውን ገድሏልና ትሩፋቷን እንድናስታውሰው አናውቀውም፣ ግን ከሴቶች ሁሉ እንደምትበልጥና እንደምትከብር እናውቃለን፣ እንረዳለን። እርሷ አምላክን በሥጋ ለወለደችው ወላጇ ትሆን ዘንድ የተገባት ሆናለችና ከሴቶች ሁሉ የሚበልጥና የሚበዛ ትሩፋትና ተጋድሎ ባይኖራት ይህ ታላቅ ጸጋ ባልተገባት ነበር። ይህችም ጻድቅ ሐና መካም በመሆኗ ልጅን ይሰጣት ዘንድ ወደ እግዚአብሔር ዘወትር በጸሎት ትማልድ ነበር። እግዚአብሔርም በእርሷ ለዓለም ሁሉ ድህነት የተደረገባትን ይችን የተባረከችና የከበረች ልጅን ሰጣት። እርሷም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ናት። ስለዚህም ይህን ታላቅ ጸጋ ስለሰጣት የባሏን መታሰቢያ በደስታ ልናከብር ይገባናል። ለእግዚአብሔር ምስጋና ይሁን፣ በጸሎቷ የሚገኝ በረከቷም ከኛ ጋር ይሁን ለዘላለሙ አሜን። ዳግመኛም በዚህ ቀን ሁለተኛ የአርኬላዎስ ሰማዕትና የአበምኔት ኤልሳ ዳግመኛም የመነኮስ ጳቁሚስና የሰማዕት ሚናስ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። መሰረቶቿ በተቀደሱ ተራራዎች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ወዳቸዋል። እግዚአብሔር ከተማ ሆይ በአንቺ የተደረገው ነገር ድንቅ ነው። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱ ራሱ ልዑል መሰረታት። የብሩክት ሐና ጸሎታና ረድኤቷ በረከቷ በሁላችን ላይ ይደር ለዘላለም በእውነት አሜን።